ልጇ በታገተ ሰዓት ብዙ መከራ አይታለች። በመሀል ደግሞ ልጅሽ ሞተ ተባለች፣ ብዙ መከራ አይታለች። በባሏ ተከዳች። አቤል አባቴ አይደለህም ብለዋል። ብዙ ፈተናዎች ነው የተደራረቡባቸው የዛ ቤት ሰዎች በተከታታይ አሁን በመጨረሻ ደግሞ ዋና ምንም አይነት መታገስ ማይችልበት ነገር፣ ምንም አይነት ሰብር ማድረግ በማይችልበት ሁኔታ በአይኑ ነው። በቃ እናት ከምንም በላይ ናት። ምንም ነገር በእናት ላይ መቀየርም ማስቀየርም አይቻልም በእናት አይደል እንዴ? ዛሬ ትላንት እናቱ እንደታገተች መርዶ ነገሩት። በጣም ይከብዳል። እሱ ያው ሌላ ቦታ እንደሚኖር እናውቃለን። የብቻው ነው የሚኖረው። እናቱ ደግሞ የምትኖር ሌላ ቤት ናት። የመጀመሪያ ቤቷ ከልጇ ጋር ነው የነበረችው ከዩኒ ጋር። ዩኒ እንደምታውቁት ወደ ቤቱ ተመልሰዋል። ሙቷል የተባለ ድኖ እጁ ባይሻለውም ብቻ ደህና ነው፣ ካለበት ደህና ነው። ዛሬ ምንም ገና በጠፋች በሁለት ቀኗ ነው አቤልን የሰማው። ቤተ ክርስቲያን ብላ ወጥታ ነው በዛው የቀረችው የተባለው። ሌላ ጊዜ ሹፌር ነው የሚያደርሳት የነበረው የተባለው። ሹፌሩ ግን በተደጋጋሚ ስልክ ስደውለት ጊዜ ስልክ እንደማይመልስላት፣ ስልክ እንደማያነሳናት ጎረቤት ከሷ ጋር አብሮ የሚሄዱ ሴትዮዋ ተናግራለች። ግን አንድ ጎረቤታቸው ደግሞ ምን አለ፣ ከሰፈሩ ለየት ያለ መኪና ይመጣ ነበር እዚህ ግቢ፣ እዚህ ሰፈር ላይ በር ላይ መጥቶ ዘበኛው እንዳየው ነው የተናገረው። ሁለተኛ ደግሞ ሹፌሩን እጅ ሳይኖርበት አይቀርም። ምክንያቱም ሹፌሩ ሲጠየቅ ጊዜ ነገራቶች መሆኑ መሸፋፈን ብቻ ነው። ለምን ስልክ አያነሳም? ለምን ስልክ አልመለሰም? ችግሩ ምንድን ነው? የሆነ ችግር ቢኖር ነው። ጥበቃዎችን ሆነ ምንም ጥበቃዎች ከሆነ እዛ ቀን እንደሌሉ ነው ጎረቤት ያስረዳው። ለማንኛው ሆነ ቀረ ተያይዘን ሁላችንም ሹፌሩን ይዘን ጠበቃዎችም ይዘን እናቱ መፈለግ አለብን ብሎ ነው ያወራው። ይሄ ያለው ደግሞ የሆነ ፍንጭ ቢኖረው ነው። የሆነ ፍንጭ አለው ጎረቤቱ ማለት ነው። ለምን አንድ ሹፌሩ በጊዜው ስደውለት አያነሳም? አው ላይ መቸው ይችላል መቼም ብቻ ሰው አንድ ስራ አይኖረውም። ግን ከዛ በኋላ መልሶ ስልክ እንዳልደወለ ሲጠየቅም ደግሞ የሆነ አጥቃቢ ያልሆነ መልስ ነው የሚሰጠው። ነገራቶችን በሙሉ መሸፋፈን ነው። ግን በመጨረሻ አቤል ሰምቶ ነበረ። አቤል እናቱ እንደጠፋች ሲሰማ ራሱ ስቶ ነው የወደቀው። እነሱ አፈቶ ነው ያነሱት። ያው ቪዲዮን አቋረጡት። ምን ላይ ይሁን ምን ይድረስበት እሱ ምን ይሁን ምንም የታወቅ ነገር የለም። ምክንያቱም በእናቱ ነው የመጡበት። እናት ምንም አይነት ቢሆን መቀያሪ የሌላት ናት። ምንም ያልደበቀው ነገር ጠላቴን አስሬያለሁ፣ ጠላቴን አግቻለሁ ባለ ሰዓት እኔ ግን የመስፍን እጅ ይኖርበታል ብዬ ፈርቻለሁ። ለምን እንደሆነ ታውቃላችሁ? ማህሌት የተገኘች ጊዜ ገጠር ድረስ አብረዋቸው ነው የሄደው የነበረው። በቪዲዮ በተደጋጋሚ ገብቶ አስተያየት የሰጠ ነበር እንዳያችሁት። እና መስፍን እንደምታውቁት ብር ስለያዘ የሰውን ላብ በእጁ ላይ ስለሆነ እንደፈለገ ሰው መግዛት ይችላል። ፊት ለፊት መጋፈጥ አይችልም እሱ። ለምን እኔ ወንድ ነው ብዬ እሱን አላስብም። ስለዚህ የዛኔ ሂዶ ስለተሳተፈ እጁ የመስፍን እጅ ይኖርበታል ብዬ ነው እንትን ያልኩኝ። ለምን የዛኔ ወንዱም ያገተው እኮ መስፍን ሳይሆን አስቻለው ነበር። አስቻለው ደግሞ ከሞተ 2 አመት ሆኖታል። በአስቻለው ቦታ ነው ሚስቱ ምሰራው ነበረው። ሚስቱና የሚስቱ እህት ነው ይሄ ጉዳይ በሙሉ የሚሰሩት ነበረው። ስለዚህ የሚስቱ እህት ሆነ ያስቻለው ሚስት ደግሞ በቁጥጥር ስር ውለዋል። ዋና ነገሩን እነሱ ነው የሚሰሩት ነበረው። ግን ብታስታውሱ ከሆነ የዛኔን ያስቻለው ሚስት እሰራልሃለሁ፣ ማይነካ ነገር ነው የነካኸው፣ ማይነካ ነገር ነው የነካኸው፣ እሰራልሃለሁ፣ ገና ታለቅሳለህ፣ ገና ተንበርከት ትለምነኛለህ ብላው ነበር። ብቻ እነዚህ ሴጣን አምላኪ ሰዎች በዛው ልክ ሰው አላቸው። በዛው ልክ ደግሞ እጃቸው ረዘም ያለ ነው። በቃ የሰውን ሴጣን ብር ይሰጣቸዋል። ሰውን እንዲ ነገር አድርጋ ብሎ ብር ይቀበሉታል በትንሽ ነገር። እሷም እኮ ተናግራለች ይዘኒ እኛ ሰው ፈልገን አይደለም የምንሄደው፣ ፈልገውን ነው የሚመጡ። ስለዚህ ፈልገውን ከመጡ መስራት ነው፣ ይሄ እኮ ቢዝነስ ነው ብላ ነበር።
ሴጣን ማምለክ ወይ ሴጣን ማመን ቢዝነስ አድርጋው ነው ያያየችው የነበረው ሴትዋ። ስለዚህ እሷ ናት እንዳንል እሷ ደግሞ በቁጥጥር ስር ውላለች። ስለዚህ የአቤል እናት ማን ነው የሚያግታት? ማን ነው የአቤል እናት የሚያግታት? እንዴትስ ገና ወጣት አይደሉም? እንደኔ እናት እንዴት ለማገት ሞራላችሁ? ምን አይነት ሞራል ቢኖራችሁ ነው? ምን አይነት ሞራል ቢኖራችሁ ነው? ምንም አይነት የሰሩት ግፍ የለም። ምንም አይነት ያደረጉ ነገር የለም። ሀት እንኳን ልጃቸው ተይዞ እኮ አልቅሰው ነው ቁጭ ያሉት እንጂ ምንም የሰሩት ነገር የለም። ከዛ በኋላ ግን የልጃቸው ሞራል ሰጥተውታል። በቃ ስራ ዛሬ አንተ ይሄ ስራ ባስራ ኖሮ ልጅ አይገኝም ነበር። አንተ ወንድሙ ስላለህ ነው፣ ይሄ ስራ ስለሰራህ ነው፣ ሚዲያ ስለምትጠቀም ነው ልጄን የተገኘው። ስለዚህ ካሁን በኋላ በስራህ ላይ ምንም አይነት ተቃውሞ አላመጣም፣ ስራ ነው ያሉት የነበረው እንጂ ምንም አይነት ጥፋት ያለባቸው ሴትዮ አይደሉም። ምንም አይነት ነገር ማለት ነው። በዚህ ልክ እንዴት እናት ልጅ ባጠፋው እናት ትቀጣለች? እናት እኮ ናት። እናት እኮ አንጀቷ ሰፍሰፍ ያለ ምንም ነገር ማትችል ሴት ናት። እንኳን እናት አሁን እናታቸው ታገቱ፣ ግን ታግተው እንኳን ልጆቼ ብሎ ነው የሚጨነቁት። እኔ ነፍስ ብሎ እኮ አይጨነቁም። ስለዚህ ምን አይነት አእምሮ ቢኖራችሁ ነው? ከሰው ተፈጥራችኋል ማለት ሰው ናችሁ፣ ልቦና አላችሁ፣ ህሊና አላችሁ፣ ታስባላችሁ፣ ትበላላችሁ። እውነት ፈጣሪ ያለ ብላችሁ የምታምኑ ከሆነ እነዚህ እናት እንዴት ነው የምታስሩት? እንዴት የምታግቱት? እንዴት አስቻላችሁ? ወጣት አይደሉ፣ ተራሩጦ የሚያመልጡ እናት አይደሉ፣ ትልቅ እናት ናቸው። እናንተ እናት የላችሁም ወይ? ከሴት ማጸን አይደለም የወጣችሁት? እንዴት በእናት ላይ እጃችሁ ትነዘራላችሁ? እንዴት በእናት ላይ እጃችሁ ታነሳላችሁ? ከባድ አይደለም? ሴት ወጣቶች ይትሆን መቼም በሴት ልጅ ላይ እኮ ሴት ልጅ ትመታ፣ በሴት ልጅ ላይ እጃንሱ እጃቸው ሰንዝሮ ማለት አይደለም። ሴት ልጅ ማንኛው ሰው እጅ ማንሳት የለበትም። በሴት ልጅ ላይ ማንኛው ሰው መሰንዘር የለበትም። ግን እነዚህ እናት እንዴት አቤል ያደረሱ እናት እኮ ናቸው። ገና ወጣት እኮ አይደሉም። እንዴት ቤተ ክርስቲያን ወደ ፈጣሪያቸው በሄዱበት፣ ፈጣሪያቸው ሊያመልኩ በሄዱበት፣ ለፈጣሪያቸው መስጋና ሊሰጡበት በሄዱበት እንዴት እንደዚህ ጉድ ነገር ትሰራላችሁ? የምታግቱ ሰው አጣችሁ። አቤል አታግቱትም? ለማገት ከፈለጋችሁ ተው። ግን በእናት ላይ አትቀልዱ። ተው እናት እኮ ዓለም እኮ ናት። ዓለም ይባላል እንጂ እናት ዓለም ናት እኮ። ዓለም ናት ለኛ አንድ ነው እንጂ እናት ዓለማችን ናት። በእናት ላይ አትቀልዱ። ተው። በእናንተ እናት ላይ ሊደረግ ማይፈልግ ነገር፣ ማትፈልጉ ነገር፣ ማያስደስታችሁ ነገር በሰው እናት ላይ አድርጋችሁ ሰውን አታስለቅሱ፣ ልጆችን አታስለቅሱ። የእናት ርግማኔ መጥፎ ነው። ተው። እናት አታልቀስባችሁ። በእናት ላይ አትቀልዱ። ስንት የሚታገት ወጣት ያለ እንዴት እናታገታላችሁ? ነገ በእኔ ምን ይደርሳል ብላችሁ አታስቡ? ዛሬ አቤል እኮ እናቷ አገታችሁበታል። ግን እሱ መልሶ እኮ እናንተ እናት አያግትም። ምክንያቱም እሱ አይምሮ ንጹህ ነው፣ አስተሳሰቡ ንጹህ ነው፣ ህሊና የሚባል ነገር አለው። ልቦናው ንጹህ ነው፣ ልቡ ንጹህ ነው የሚያስበው። የሰው ልጅ ካለበት ችግር ሊወጣና ካለበት መከራ ሊወጣ ነው የሚፈልገው እንጂ የሰው ልጅ ክፋት የሚያስብ አይደለም። ወንጀል የሚሰሩ ሰዎች ነው አሳልፈው የሚሰጠው። እሱ ብድሩ ባይመልስላችሁ እኮ በሌላ ቦታ ታገኝታላችሁ። ፈጣሪ በሌላ ቦታ ነው የሚተካባችሁ። ተው። ፊት ለፊት በተጋፈጣችሁ ሰው ወይ በድል በሰራችሁ ሰው አይደለም ታገኝ። ምንም በማጠብቁ ሰው ምንም ወዳጄ ነው ባላችሁ ሰውን እናንተ የሚያስጠቃው። አሁንም ቢሆን በሰው እናት ላይ እንደዚህ ነገር አታርጉም። አቤልን እናቱን መልሱለት። ቢያንስ አይምሯችሁ ይቀሳችሁ። እስኪ ለአይምሯችሁ ይቀሳችሁ። እንዴት ነው የሰውን እናት ያክል የሰውና ሳይሆን እናት ያክል አግታችሁ ተኝታችሁ ታድራላችሁ? ትበላላችሁ? ምግብ ይዋጥላችኋል? እንደ ሰው ትተኛላችሁ? ወይስ እናንተ ሴጣን መስላችሁ ነው ኢትዮጵያ ምድር ላይ የምትንቀሳቀሱት? የሰው አግታችሁ የምታሰቃዩ እናንተ በሴጣን መልክ አድርጋችሁ መታችሁ ነው ሰውን የምታሰቃዩት? ኧረ ተው። አንዳንዴ ቆም ብለን እናስብ፣ እንደ ሰው እናስብ። እኛ እኮ ከእንስሳ የምንለየው እኮ በማሰባችን እኮ ነው። ሰው ጥፋቱ አጥፍቶ ፈጣሪ ማረኝ ብሎ በሚሆንበት ሰዓት እናንተ ግን የሰውን እናት አገታችሁ፣ እናትን ያክል አገታችሁ ማሰቃየት ማለት እኔ ምንም ነገር አላችሁ። ፈጣሪ ልቦና ይስጣችሁ ነው ምለው።
ይሄ የጠቆረ ልባችሁን አላህ ንጹህ ያርገው፣ አላህ ይጠባው። ጭምልቅ ያለ ጭንቅላታችሁ፣ ጭምልቅ ያለ አይምሯችሁ ፈጣሪ ንጹህ ያድርገው። ምክንያቱም እሱ ነው መንገድ የሚመራችሁ፣ እሱም ነሺ ነው፣ እሱም ሰጪ ነው። ስለዚህ ከእንዲህ ከመጥፎ አይነት ስራ አላህ ሱብሓነሁ ወተዓላ ያውጣችሁ። እኔ እንዲሁም ሁኑ አላችሁ መሳደብ ምንም ዋጋ ስለሌለው ማለት ነው። ብቻ ልቦናችሁ አላህ ያስተካክለው። ይሄ ነው እኔ የምለው፣ ይሄ ነው። ሁላችሁም ሙስሊሙ ሆነ ክርስቲያን ሆናችሁ ማንኛውም እምነት ተከታይ ሆናችሁ ለአቤል እናት ዱዓ አድርጉላት፣ ጸሎት አድርጉላት። በሰላም ተገኝታ ቤቷ ገብታ አቤል ደስተኛ የሚሆንበት ጊዜ ቅርብ ያድርግልን። እሱም እሱቶ ነው የወደቀው ነበረው፣ በምን ሁኔታ እንዳለ አናቅም። እሱም ድኖ ጤነኛ ሆኖ እናቱ አግኝቶ ደስተኛ የሚሆንበት ጊዜ ቅርብ ያድርግልን። በጣም ችግር ተፈታትኖታል እሱ ልጅ እላችኋለሁ። አላህ እናቱ በሰላም ያገናኘው። ሰላም አለይኩም ወራህመቱላሂ ወበረካቱ።